ከራፕ መድረክ ወደ ቤተ መንግስት የ35 ዓመቱ ወጣት የኔፓል ጠቅላይ ሚኒስትር ሆነ። የቡና ሚዲያ ዓለም አቀፍ ትንታኔ ቤተሰቦች አማኑኤል ኃይለ ነኝ። ዛሬ አንድ እጅግ አስገራሚና ለብዙዎች ተስፋ የሚሰጥ አዲስ ታሪክ ይዘንላችሁ ቀርበናል። ጥበብና ፖለቲከኛ ሲገናኙ ወጣትነትና ቁርጠኝነት ሲታከሉበት ምን አይነት ለውጥ እንደሚያመጣ የሚያሳይ ድንቅ ክስተት በኔፓል ተከስቷል። የ35 ዓመቱ የቀድሞ የራፕ ሙዚቀኛ ባሌንድራ ሻህ በታሪክ በዕድሜ ትንሹ የኔፓል ጠቅላይ ሚኒስትር በመሆን ቃለ መሐላ ፈጽሟል። ባሌንድራ ሻህ ወደ ፖለቲካው ዓለም ከመግባቱ በፊት በሀገሪቱ የሙዚቃ መድረኮች ላይ በራፕ ስራዎች የሚታወቅ ወጣት ነበረ። በተለይም አንድ ኔፓል በሚል ርዕስ የተለቀቀው ሙዚቃው በሀገሪቱ የሙዚቃ ታሪክ አዲስ ክስተት ሆኖ ተመዝግቧል። ይህ ሙዚቃ በተለቀቀ ጥቂት ሰዓታት ውስጥ ብቻ ከ2 ሚሊዮን በላይ ሰዎች ጋር በመድረክ የህዝብን ልብ ሰርቋል። ነገር ግን ባሌንድራ በሙዚቃው ዳንስና ዝላይን ብቻ አልነበረም የሰበከው። በስንኞቹ ውስጥ በሀገሪቱ ስር የሰደደውን ሙስና፣ የመልካም አስተዳደር እጥረትንና የማህበራዊ እኩልነት ችግሮችን በድፍረት ይተች ነበረ። ይህ በኪነ ጥበብ የጀመረው ትግል ነው ዛሬ ወደ ሀገር መሪነት ያደረሰው። የባሌንድራ የፖለቲካ ጉዞ በአንድ ጀንበር የመጣ አይደለም። ላለፉት 3 ዓመታት የሀገሪቱን ዋና ከተማ የሆነችውን ካትማንዱን በከንቲባነት ሲመራ ቆይቷል። በከንቲባነት ቆይታው ያሳየው ውጤታማነት በህዝብ ዘንድ ከፍተኛ አመኔታን አትርፎለታል። በተጨማሪም የእርሱ ራስትሪያ ሰዋንታንትራ ፓርቲ በሀገሪቱ በተካሄደው ጠቅላላ ምርጫ በከፍተኛ ድምጽ በማሸነፉ ይህ ወጣት የ30 ሚሊዮን ህዝብ መሪ እንዲሆን መንገድ ከፍቶለታል። ባሌንድራ ሻህ ቃለ መሐላ በፈጸመበት በዛሬው ዕለት የለውጥ አየርን ይዞ መምጣቱን የሚያሳይ አንድ እርምጃ ወስዷል። ይፋ ባደረገው አዲስ ካቢኔ ውስጥ 5 ሴቶችን በማካተት ለሴቶች ተሳትፎ ያለውን አክብሮት በተግባር አሳይቷል። የባሌንድራ ሻህ ታሪክ ለብዙ ወጣቶች ትልቅ መልእክት አለው። ለውጥ ማምጣት ከፈለግ በሩቅ አትጩህ፣ ወደ ሜዳው ግባ የሚል ይመስላል። በራፕ ሙዚቃ ሙስናን ስረግም የነበረው ወጣት ዛሬ የሀገሪቱን ሙስና የመንቀል ስልጣን በእጁ ገብቷል። ኔፓል በዚህ ወጣት መሪ ስር ምን አይነት ተስፋ ይጠብቃት ይሆን? በመካከለኛ ምስራቅ ሰማይ ላይ የጦርነት ደመና ባንዣበበበት በዚህ ወቅት ከአሜሪካ ዋይት ሀውስ ያልተጠበቀ ትዕዛዝ ወጥቷል። ፕሬዝዳንት ዶናልድ ትራምፕ በኢራን የነዳጅና የኤሌክትሮኒክስ ኃይል ማመንጫዎች ላይ የሚሰነዘረው ጥቃት ለ10 ቀናት እንዲቆም አዟል። ይህ ውሳኔ ለዲፕሎማሲ የተሰጠው እድል ወይስ ለከባዱ ቅዠት የቀረበ ማስጠንቀቂያ? ዛሬ በመካከለኛ ምስራቅ የተከሰተ ያለው ስልታዊ ለውጥና የዓለምን ኢኮኖሚ እያናወጠ ያለውን ቀውስ በጥልቀት እንመረምራለን። ትራምፕ ይህንን ውሳኔ ያስተላለፉት በቴህራን በኩል በቀረበ ጥያቄ መሰረት መሆኑን ገልጸዋል። እንደ ፕሬዝደንቱ አባባል ከሆነ ከኢራን ጋር እየተደረገ ያለው ድርድር በጥሩ ሁኔታ ላይ ይገኛል። ነገር ግን ከኢራን በኩል የተሰጠ ይፋዊ ምላሽ የለም። ይባስ ብሎም እንደ ከፍተኛ የኢራን ባለስልጣን የአሜሪካ የሰላም እቅድ አድሏዊ እና ፍትሃዊ ያልሆነ ሲሉም አጣጥለውታል። ይህም በሁለቱ ሀገራት መካከል ያለው የዲፕሎማሲ ገመድ ምን ያህል እንዳሻከረ የሚያሳይ ነው። ይህ ጦርነት በሺዎች የሚቆጠሩ ሰዎችን ህይወት ከመቅጠፉም ባለፈ የእርሶንም ኪስ እየነካ ነው። የዓለም የነዳጅ ዋጋ በ40 በመቶ እንዲያሻቅብ፣ የማዳበሪያ ዋጋ ደግሞ በግማሽ እንዲጨምር በማድረግ በዓለም ኢኮኖሚ ላይ ከፍተኛ ጫናን ፈጥሯል። በተለይ በግብርና ላይ ለተሰማሩ ሀገራት ይህ ጉዳይ የህልውና ጥያቄ እየሆነ መጥቷል። በሌላ በኩል ፔንታጎን አዲስ የጦርነት ስልት አስተዋውቋል። ለመጀመሪያ ጊዜ ሰው አልባ ፈጣን ጀልባዎችን ለጥበቃ ስራ በባህር ላይ አሰማርቷል። አሜሪካ ወታደራዊ ግፊቷን ለመጨመር የቴክኖሎጂ የበላይነቷን እየተጠቀመች ሲሆን፣ ኢራን በበኩሏ በሆርሙዝ የባህር መተላለፊያ በኩል የሚደረገውን የነዳጅ ንግድ በከፊል አግዳለች። አሜሪካ በፓኪስታን በኩል የላከችው ባለ 15 ነጥብ የሰላም የመፍትሄ ሀሳብ በቴህራን ተቀባይነት አላገኘም። ፕሬዝዳንት ትራምፕ ግን ግልጽ ማስጠንቀቂያ ሰጥቷል። ኢራን የሆርሙዝ ወሽመጥን ካልከፈተችና የኒውክሌር መርሃ ግብሯን ካላቆመች የሚመጣው ነገር ከባድ ቅዠት ይሆናል ብለዋል። ጥቃቱ እስከ ሚያዝያ 6 ቀን 2018 ዓ.ም ድረስ እንዲቆም ተወስኗል። እነዚህ 10 ቀናት የዓለምን ዕጣ ፈንታ ሊቀይሩ ይችላሉ። ዲፕሎማሲው ያሸንፍ ይሆን ወይስ የቀውሱ አዙሪት ይቀጥላል? የእናንተስ አስተያየት ምንድነው? ትራምፕ የሰጡት የ10 ቀናት ጊዜ ለውጥ ያመጣል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ።
ዜና በጎረቤታችን ሱዳን እየተካሄደ ስላለውና አቅጣጫውን እየቀየረ ስለመጣው አደገኛ ውጥረት እነግራችኋለን። በአሜሪካና በሱዳን መንግስት መካከል ያለው የቃላት ጦርነት ተካሯል። ለዚህ ደግሞ ሰሞኑን በዳርፉር በደረሰ ዘግናኝ ጥቃት ዙሪያ የወጣው የምርመራ ውጤቶችና ተከታዮቹ የዲፕሎማሲ ንትርኮች ዋነኛ መንስኤ ሆነዋል። ባለፈው አርብ በምስራቃዊ ዳርፉር በሚገኘው አልዳኢን ሆስፒታል ላይ የደረሰው የድሮን ጥቃት መላውን ዓለም አስደንግጧል። በዚህ ጥቃት 64 ንጹሃን ዜጎች ሲገደሉ ከ100 በላይ የሚሆኑት ደግሞ ለከፋ ጉዳት ተዳርገዋል። ጥቃቱ እንደደረሰ ሁለቱም ተፋላሚ ወገኖች ጣታቸውን እርስ በርስ መቀሳሰር ጀምረው ነበረ። መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል ጥቃቱን የፈጸሙት የመንግስት ኃይሎችና የሙስሊም ብራዘርሁድ ደጋፊዎች ናቸው ሲል ከሷል። በሌላ በኩል ደግሞ የሌተናል ጀነራል አልቡርሃን መንግስት ጥቃቱን የፈጸሙት ራሱ ፈጥኖ ደራሽ ኃይሉ ነው በማለት ክሱን አስተባብሏል። ነገር ግን እውነቱ ብዙም ሳይቆይ አደባባይ ወጥቷል። በየል ዩኒቨርሲቲ የሂዩማኒቲ ላቦራቶሪ አማካኝነት የተደረገው የሳተላይትና የሪሞት ሴንሲንግ ቴክኖሎጂ ምርመራ ድርጊቱን የፈጸመው የጀነራል አልቡርሃን መንግስት መሆኑን አረጋግጧል። ይህ የምርመራ ውጤት ይፋ መሆኑን ተከትሎ የፕሬዝዳንት ትራምፕ የአፍሪካና የአረብ ጉዳዮች አማካሪ የሆኑት ማሳድ ብሌስ በኤክስ ገጻቸው ባስተላለፉት መልእክት ድርጊቱን አሳዛኝ፣ አሳፋሪ በማለት ገልጸውታል። ብሉስ ጨምረውም በሱዳን ጦርነት እስካሁን ከ200 በላይ በሆኑ የጤና ተቋማት ላይ ጥቃት መድረሱንና በእነዚህም ከ2000 በላይ ሰዎች ህይወታቸውን ማጣታቸውን አስታውሰዋል። የሱዳን ህዝብ ስቃይ ሊያበቃ ይገባል ያሉት አማካሪው ሁለቱም ወገኖች በአስቸኳይ ሰብአዊ የተኩስ አቁም እንዲያደርጉ ጥሪ አቅርበዋል። የሱዳን ውጭ ጉዳይ ሚኒስትር ግን ይህንን የአሜሪካንን ትችት በቀላሉ አልተቀበለውም። ማሳድ ብሉስ ያስተላለፉትን መልእክት ተጨባጭነት የሌለውና ያልተረጋገጠ ወሬ በማለት አጣጥለውታል። ሚኒስቴሩ በሰጠው መግለጫ ብሉስን በከፍተኛ ሁኔታ ከመዝለፉም በላይ የተዛባ መረጃ እያሰራጨ ነው ሲል ከሷል። ውጥረቱ በዚህ ብቻ አላበቃም። የሌተናል ጀነራል አልቡርሃኒ የፖለቲካና የውጭ ግንኙነት አማካሪ ላይ እጅግ ጠንከር ያለ የቃላት ጥቃት ሰንዝሯል። ማሳድ ብሉስ የዩናይትድ አረብ ኤምሬትስ ተላላኪ ናቸው በማለት ከመወረፋቸውም በላይ የሱዳንን ጦር በማቀጣጠል ረገድ ከፍተኛ ሚና እንዳላቸው ገልጿል። ይህ በአሜሪካ ከፍተኛ ባለስልጣናትና በሱዳን መንግስት መካከል የተፈጠረውን ፍጥጫ የሱዳን ጉዳይ ከውስጣዊ ጦርነት ባለፈ ወደ ዓለም አቀፍ የዲፕሎማሲ ቀውስ እያመራ መሆኑን ያሳያል። የሳተላይት መረጃዎች እውነቱን ቢያሳዩም በካርቱም ያለው መንግስት ግን ክሱን ውድቅ ማድረጉን ቀጥሏል። የዛሬው የቡና ሚዲያ የዓለም አቀፍ ትንታኔ ይህንን ይመስል ነበረ። በጉዳዩ ላይ ያላችሁን አስተያየት በኮመንት መስጫው ላይ አስፍሩልኝ። ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። አማኑኤል ኃይለ ነበርኩኝ። ጤና ይስጥልኝ።